እኔ መስፍን አይደለሁ። አረጋሽ እህቴ ዴቭ ምን ሆነ? ዴቭን ገለውታል። ሲያወሩ ሰምቻቸዋለሁ። ምን? ቆይ ምንድን ነው የምታወሪው? ጃኒና አለልኝ እህቴ ገደሉት እኮ ዴቭን ገደሉት። አይሆንም፣ አያረጉትም። አድርገውታል እህቴ። በቃ ዴቭ ሞቷል። ዴቭ አይሆንም፣ ዴቭ አይሞትም። ዴቭ መሞት የለበትም። ቆይ የት ነው ያለው? የአባዬ ትልቁ መጋዘን ውስጥ ነው። እዛ ነው የደበቁት። አንቺን ይጎድሻል። እባክሽ አትሂጂ እህቴ። ዴቭ መሞት የለበትም። ዴቭ በፍጹም አይሞትም። ወይ መከሬ። እሺ አሁን የገባች ይባላል። የት ጠፍታ ነው የሚባለው? ይሄን ያህል ምን የሚፈጠር ነው ታዩጣችሁ? እቺ ፍቅር ናታ። የፍቅር ተንኮል አይደለም ከቤት እንደው ከምድረ ገጽ ያጠፋ። እሱማ ልክ ነህ። በቃ እኔ ልመለስ። መጀመሪያው ነው መሽመጣና ነው የምትሄደው። አንተ ግን ያማል እንዴ? ዳይመንድ ደግሞ አንዳንድ ጊዜ እየተረዳኝ እንጂ። በቃ ሂድ። መጀመሪያም እዚህ አልነበርክ። አዎ ልክ ነህ። ሐሳቤ ሁሉ እሷ ጋር ነው። ቅምጥና ቤት ከተገናኙ ሌላ ነገር ነው የሚፈጠረው። ከዛ በፊት እኔ መሄድ አለብኝ። በቃ ስመለስ አገኛለሁ። በቃ ሂድ። እሺ ምን አባቴ ነው ማረከው? የት ብዬ ነው የምፈልጋት? ሮሚ ዳይመንድ ሮሚ ቆይ የት ጠፍተሽ ነው? የኔ ቅመም በል በቃ አዎ፣ በሰበቡ አትጠቃቃ። ደህና ነኝ አለች አይደል? ደህና ነሽ በቃ አታስበው። አንተ ዝም በል። ይኸውልህ የጠየቀ ሰው የለም። ሮሚ የት ጠፍተሽ ነው? በጣም አስጨነቅሽኝ። ሰው ቤት ገብቼ ነበር። የት? ቆይ ለምን ከቤት ወጣሽ? ፍቅርና ሩታ ናቸው። የፍቅርን ስተው ሁሉንም ነገር ችዬ እየኖርኩ ነበር። ሩታና ትዬ ሲናገሩኝ ግን አልቻልኩም። ሁሉንም ነገር ትቼ ወጣሁ። ፍቅርን ትያት ጥሩ አድርጌ ያስደነብራታለሁ። ሻኪራ ምን ሆና ነው? እሷ ከፍቅር ጋር ከገጠመች መች ሌላ ሰው ትሰማለች ብለህ ነው አንተ? ኧረ ገደል መግባት ይችላል። ይኸውልሽ ባንቺ ከመጡብኝ ሻኪራም ኩኩሻም ሁሉንም አይናቸውን ነው ማጠፋለሁ። እሺ ጀግና በምላሱ ከፎከርክ መቼ አነሳ አንተ? ዝጋ አንተ በእናትህ። አንተ ነህ ልጅቷን የምታሰቃያት። አንተ በር ላይ ከምትገተር አታስከብራት። ደሞ ብዬ ከሴት ጋር ልጣላ እንዴ? ተው እስኪ። ኧረ እኔ መች ለእነሱ አንሳለሁ። የኔ ልብ የሰበረው የትዬ መደረብ ነው። ሁሉንም ነገር ችዬ አንገቴን እንደፍቼ ልስራ ባልኩኝ እሳቸውም ለምን እነሱን ተናገርሽ ብሎ ተደረበው ሲናገሩኝ ጊዜ አልቻልኩም። አይ ሮማኒ እትዬ ከተናደዱ መች ለነገ ይላሉ። ደሞ እኔ እናትሽ አይደለሁም ወይ? ብቆጣሽም አትነግሪኝም ብለውሻል። ይኸውልሽ ሮምዬ ካልተመቸሽ እኔ ጋር መምጣት ትችያለሽ። አሹንም ማማከር አይጠበቅብሽ እንዴ? ስራ ያለው እነሱ ጋር ብቻ። እጅግ በጣም አሳዛኝ ነገር ተፈጠረ። ዴቭ እንደሞተ ለአደይ ነገሯት። ዴቭ የእውነት ሞቶ ነው ወይንስ ራሱን ስቶ ነው? ዴቭስ የሞተው በምን ምክንያት ነው? አግተውት ምግብ ሳይሰጡት ቀርተው በሆነ ጉዳይ ነው ወይንስ ደግሞ የሆነ መርዝ ሰጠውት ሞቶ ነው? ሮማንና አሹ ተገናኝተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። እጅግ በጣም አሳዛኝ ነገር በአደይ ድራማ ላይ ተፈጥሯል። ዴቭ እንደሞተ ነው እንግዲህ ለብዙዎቹ እየተነገረ ያለው ወይንም ደግሞ እንግዲህ እየተጫጫሁ በተገኘበት ሰዓት ላይም ለአደይ እንግዲህ ዴቭ ሞቷል ብለው ሲናገሩ ሰማሁኝ ብላ እንግዲህ ብርሃን ለአደይ ስትነግራት፣ እውነት ለመናገር ውድ ቤተሰቦቼ ዴቭ መሞት የለበትም። አደይና ዴቭ ተጋብተው ነው ማለቅ ያለበት እንጂ ዴቭ መሞት የለበትም። ዴቭ በአደይ ምክንያት እንደሞተ እናቱ ከሰማች መላው ቤተሰቡ መጥቶ አደይንና የአደይን ቤተሰብ ነው የሚበቀሉት ብዬ አስባለሁ። በጣም የሚያሳዝን ነው። ግን ደግሞ ዴቭ ራሱን ስቶ ነው እንጂ ሙቶ አይመስለኝም ማለት ነው። እነሱ የሞተ መስሏቸው ሊሆን ይችላል። ግን ምን ታስባላችሁ ውዶቼ? በጣም ነው የሚያስደነግጠው።